ይሄንን ነገር በጣም ብዙ ሰው ቪዲዮ ሰርቶበት ዓለም ላይ አሁን ላይ ቫይራል ነው ማለት ይቻላል። በጣም ብዙ ሰው ቪዲዮ ሰርቶበት አየውና እኔም ልሞክረው አልኩና አልተጠቀምኩም ማለት ነውና እንደዚህ ታረጉታላችሁ። እንዴት ደስ እንደሚል ቆዳችን እዚህ ጋር አካባቢ ራሱ ይሄ ምንድነው የሚሉት ቆዳ እንዳይሸበሸብና የሆነ ፊታችን ቶሎ እንዳያረጅ ያደርጋል ነው የሚሉትና እኔ ሞከርኩት፣ በጣም ተመችቶኛል። ሞክሩት። ሰላም ወንዶች እንዴት ናችሁልኝ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በሌላ ቪዲዮ መጥቼላችኋለሁ። ከብዙ ቆይታ በኋላ ነው እንግዲህ ልመዱት ማለት ይቻላል። ለዚህ ቻናል ግን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቃሚና አሪፍ የፀጉርና የውበት ትሪትመንቶችን ይዤላችሁ እመጣለሁ ማለት ነው። ዛሬ በጣም ዓለም ላይ ቫይራል የሆነውን ለፊታችን የምንጠቀመው ስፕሬ ነው ማሳያችሁ። በተለይ ጥቁር ነጠብጣብ ቆዳችሁ እንዳይሸበሸብ እንደዚህ ምንም አይነት ካሜራ እኔ በነገራችን ላይ ስጠቀም ምንም አይነት ኢፌክት እና ፍሊተር አልጠቀምም። ንጹህ ካሜራ ነው። እንግዲህ ፊቴን ማየት ትችላላችሁ። ጥርት ያለ ፊት ነው ያለኝ እግዚአብሔር ይመስገን። እና እሱን አሰራር አሳያችኋለሁ ማለት ነው። በመጀመሪያ እንደዚህ አይነት ነገር እቃ ያስፈልጋችኋል ማለት ነው በቻላችሁት መጠን። ከዛ ቀንሼ ስለሆነ ያመጣሁት እነዚህ ነገሮች ያስፈልጓችኋል። ይህን ነገር ማቃት የለም። ቅርንፉድ በነገራችን ላይ በጣም ለብዙ ነገር ጠቃሚ ነው። አንደኛ ሴቶች በወር አበባ በምትሆኑ ሰዓት ህመም የሚያማችሁ ከሆነ ወገባችሁን፣ ሆድ ቁርጠት ካለባችሁ ምናምን ቀድሞ ነው የሚጀምራችሁ። ከሁለት ቀን በፊት ምናምን ሲጀምራችሁ የቅርንፉድ ሻይ ተጠቀሙ። 5-6 ፍሬ እያደረጋችሁ ከሻይ ጋር እየቀላቀላችሁ ጠጡ። ማርያምን በጣም አሪፍ ነው ማለት ነው። መመማችሁን በጣም ነው የሚያስታግስላችሁ። ሌላኛው ደግሞ ጥርስ ህመም ያለባችሁ ሰዎች አኝኩ። ጥርሳችሁ የሚያማችሁ ሰዎች ይህንን ጧት በባዶ ሆዳችሁ አኝኩበት ወይም ያዙበት። እሱንም ያስታግስላችኋል። ሌላኛው ያፍጠረን ያስወግድላችኋል። ለጤንነታችንም በጣም ጠቃሚ ነው። በነገራችን ላይ ሆዳችን ላይ ያሉ ትላትሎችን በጣም ነው የሚያጸዳውና ከዝንጅብል ጋር ብርቱካንና ሎሚ ጋር አብራችሁ እያፈላችሁ ጧት አንዳንድ ብርጭቆ ብትጠጡ አንደኛ ውፍረት መቀነስ የምትፈልጉ ሰዎች ውፍረታችሁን ትቀንሳላችሁ፣ ውስጣችንን ጽድት ያደርግልናል። በጣም አሪፍ ነው። የቅርንፉድ ሻይ መጠጣት ከጀመራችሁ አታቆሙ። ሱስ ነው የሚሆንባችሁ። በነገራችን ላይ በጣም እንደዛ ነው፣ ሁሌ እጠጣለሁ። ሌላኛው ደግሞ ለፀጉራችን ለቆዳ ለፎረፎርም በጣም አሪፍ ነው። እንደ ቆዳችን ልዩነት ቢኖረውም ለአንዳንድ ሰዎች ያሳክካል። ለእንደዚህ አይነት የቆዳ አይነት ላላችሁ ሰዎች ደግሞ ለፎረፎርም በጣም አሪፍ መፍትሄ ነው። እኔ ለፎረፎር እንጠቀመዋለሁ። ለፀጉር እድገትና ለፀጉር ጥንካሬ ፀጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ታጥባችሁ ከጨረሳችሁ በኋላ ስትለቀለቁበት ለፀጉራችሁ እድገት በጣም ፈጣን ነውና እኔ ያክል ካብራራውላችሁ ወደ ዛሬ ጥቅሙ አጠቃቀም አሰራር እንግባ። እንደዚህ ትንሽዬ ከ10 የማይበልጡ ቅርንፉዶችን እዚህ ጋር ታስቀምጣላችሁ ማለት ነው። እንደዚህ ያቃጥላል። በነገራችን በጣም ነው የሚያቃጥለው ስትበሉት ማለት ነው። ግን ያ መድኃኒት ሲመር የለም። ይሄንን በዚህ አይነት ነገር እናደርገውና እዚህ ጋር ውሃ አዘጋጅቻለሁ። ለብ ያለ ውሃ ነው። እንደዚህ እናደርገዋለን፣ እንጨምርበታለን። ተቃጠልኩ። ውሃችሁ ቀዝቃዛ እንዳይሆን ከዛ እንደዚህ ትመጡታላችሁ። ቅርንፉዱ ከውሃው ጋር እንዲዋሃድ እንደዚህ ትመጡታላችሁ። ይሄኛው ትንሽ እስከሚዋሃድልን ድረስ ለፊቴ ስለሆነ የምጠቀመው ፊቴን በንጹህ ቆዳይ ስለሆነ የምጠቀሙ አሁን የምቀባው ነገር አዘጋጅቻለሁ። ይሄ እርጎ ማርና የበቆሎ ዱቄት ነው። ስለዚህ ይሄን ቀባና ይሄኛው ትንሽ ከውሃው ጋር እስከሚዋሃድልኝ ድረስ
ፊቴን እቀባባለሁ ማለት ነው የተወሰነች ነገር። ምክንያቱም ይህን ነገር ስትጠቀሙ ፊታችሁን እርጥብ ያለ ነገር ተቀብታችሁ እርጎ ስለሆነ እንዴት ቅዝቅዝ እንደሚል አሁን ላይ በተለይ ሙቀት ስለሆነ እርጎ ተጠቀሙ። ለፊታችሁ በጣም አሪፍ ነው። በጣም ጧት ጧት በተለይ ከመኝታችን ስንነሳ ፊታችን ግሎ ስለሆነ የምንነሳው እንደዚህ ተጠቀሙ። እርጎ በጣም አሪፍ ነው። ቅዝቅዝ ነው የሚያደርገው። አልወፈርኩባቸውም። ቤቴ ድንብሽብሽ ብሎባቸዋል። በዛ ላይ ደግሞ ጥርትም ብሏል። ከመወፈርም በላይ ጥርትም ብሏል። ሚስጥሩ ደግሞ ዛሬ ማሳያችሁ የቅርቡ ውሃ ነው። እንዴት እንደምትጠቀሙት ከዚህ ውህድ በኋላ ስለማሳያችሁ እስከ መጨረሻ ድረስ ቪዲዮውን ተከታተሉት። ብዙ ነው እንደሰራሁት። ቪዲዮውን በላይ ጀምሩት። በነገራችን ላይ እየጠፋው ስለሆነ በብዙ ጊዜ ስለሆነ ቪዲዮ የምለቅ ሪኮመንድ እንዲያደርገው ቪዲዮውን በላይ ጀምሩት። በቃ ኦልሬዲ ይሄን ያክል ከተጠቀመው ማለት ነው። ያው ብዙ ጊዜ ውህድ እንደዚህ ቀለል ያሉ ነገሮችን እጠቀማለሁ። አሁን ላይ ደግሞ ከስራ ጋር ፊቴ እንዳይሸበሽብ በማሰብ ስለዚህ ይሄን ያክል ብዙ እንትን አያስፈልገውም። ከዛ ፊቴን ለአንድ 10 ደቂቃ ላቆየውና ታጥቤ መለስና የቅርንፉዱን ውሃ እንጠቀመዋለን ማለት ነው። ከዛም መጥቻለሁ። ፊቴን እንደዚህ ፏርጌ ትጥብ ብዬ መጥቻለሁ። ብዶች እንደምታዩት ምንም አይነት ፊልተር ሳላረግ የራሱ የፊቴ ናቹራል ቆዳዬ ነው ማለት ነው። ኦልሬዲ በእርድ ሳሙና ነው የታጠብኩት። ብዙ ጊዜ የሚጠቀሙ የእርድ ሳሙና ነው። እርዳችን ይሄንን እንትናችን ይሄንን የመሰለ ነው። ብዙም ከለሩ አልተቀየረም። ትንሽ ስታቆዩት ከለሩ እየተቀየረ ይሄዳል። በነገራችን ላይ በጣም ከቀላ እንዳትጠቀሙት። በጣም ከፊፍ መሆን አለበት። ከፊፍ ስላችሁ ቀጭን መሆን አለበት። በጣም መቅላት የለበትም። ቅርንፉዱ ለፀጉራችሁ ችግር የለውም። ለፊታችሁ ግን እንደዚህ መሆን የለበትም። በጣም በስሱ ነው መሆን ያለበት። ለዛ ነው ወዲያው መታችሁ ወዲያው መጠቀም የምትችሉት። ከዛ ላይ ደግሞ ኖርማል ውሃ ስለምትጠቀሙ ቶሎ አይቀላም። ግን እንደዚህ ከመሰለው በቂ ነው። ኦኬ ከ2 ቀን በላይ አሁን እስከ ነገ ከሆነ ቅርንፉዱን አውጡት። ከዛ በላይ ቅርንፉዱ መጠቀም የለበት መቀመጥ የለበትም ማለት ነው። አሁን ደግሞ የምናደርገው ታጥበን ከጨረስን በኋላ ፊታችን ላይ ያለውን ውሃ ከጠረገና ካደረቅን በኋላ ይሄንን አሰራው ማለት እናንተ በቀኝነት ምክንያት አልሰራም አለኝና ረዝሞ ነበረ ከስር ያለው ስትሮ ማለት ነው። እሱም ስቆርጠው ሰራልኝ ማለት ነው። ከዛ እንደነገርኳችሁ ደረቅ ካደረቃችሁ በኋላ እንደዚህ ምክታችሁ ላይ የምትነኩት ማለት ነው። እንዴት ደስ እንደሚል ሽታው በመዳሃን ያለ አያችሁት? በእንደዚህ አይነት መልኩ ትነፉታላችሁ። ከዛ ትተውታላችሁ ማለት ነው። ድርቅ ሲል የምትጠቀሙትን አይነት ክሬም መጠቀም ትችላላችሁ ማለት ነው። ከፊታችሁ ላይ መተው ትችላላችሁ። ትንሽ ደግሞ ከ30 ከ1 ሰዓት ቆይታ በኋላ ካቆያችሁት በኋላ ምናልባት ፊታችሁ ላይ የመረቅ አንዳንድ አሁን እኔ ፊቴ ቅባታማ ነው። ፊታችሁ ደግሞ በጣም ደረቅ የሆነ ልጆች ፊታችሁ ደረቅ ከሆነ ትንሽ ጨምደድ ካረጋችሁ ከ30 እና ከ1 ሰዓት በኋላ በንጹህ ውሃ ብቻ ለቀቅላችሁ የምትጠቀሙትን ክሬም መጠቀም ትችላላችሁ። ይሄ ቆዳችን እንዳይሸበሸብ እንዲሁም ደግሞ ሁሌም የልጅ ፊት አይነት እንዲኖረን ያደርጋል ማለት ነው ውዶችዬ። በተረፈ ዛሬ ቪዲዮ ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ። ቤቱን ሰብስክራይብ አድርጉ።